ሴት ልጅ እንደ ቆዳዋ እንደ ፊቷ ለስለስት ለሚያምርባት እውነቴን ነው። ዝም ብላችሁ ውሻ እንዳየድመት ኝር 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 ሲር ሲር አትበሉ፣ በረድ በሉ። እውነቴን ነው። ተው እንዴ አንድ አላበዛችሁትም እንዴ? በቃ ለስለስ ማለት አስተዋይ ትባላላችሁ። ናቸውም ሲጀምር እኮ እንደ ሴት ያለ ብልጥ የለም። አሁን እኔ ምን እንደነካችሁ የአረብ ሀገር ጅል ምታታም ዝም ብሎ ማሰብ የሚያቀለጅ ሞቶሎ ማልቀስ የሆነ ነገርም ማልቀስ ሆነ እንጂ ስራችሁ ልባም ቆያችሁ። ግን ብትሆኑ በቃ አሁን ጅል ብትሆኑ ለስለስ ማለት አለባችሁ። እውነቴን ነው። ዝም ብላችሁ ባገኛችሁት ማልቀስ ወዲያ ግርጥ ግርጥ። ግን ደግሞ ኧረ እውነታችሁ ነው እንዴ? የመዳም ጩኸት ያላበሳጨ እንደ ውሻ እንደ ድመት ያላረገ ሌላ ምን? ኧረ በቃ ፈቅጄ እንደ ተበሳጩ እንደውም እንዴ አላበዛሁትም እንዴ? ቅመሞች ሸቃላ ወይም ደግሞ ከዳማ ስትባሉ አትናደዱ። እንደዚህ ፍጥርቅ ፍጥርቅ አርጊያት አይበልሽ፣ ለቅሶ ለቅሶ አይበልሽ፣ ስራውን ጣዩ ጣዩ አይበልሽ። በቃ ቻዩ ምንድነው ሸቃላ ስትባሉ እንደዚህ ፍሬት 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 ምትርተዋ አልበዛም እንዴ? በቃ ዝም ብላችሁ ስሩ። በቃ ለኔ ለሌሎች ለሚወዳችሁ ሰዎች በቃ ቅመም ናችሁ፣ ለነሱ ግን ከዳማም ሸቃላም ናችሁ። ተብዙታ በቃ አንድ ቀን ደግሞ መዳም ትሆናላችሁ። አይዞችሁ በርቱ እህቶች። ሴቶች ሽምግልና ሲላክላቸው በጓዳ ውስጥ ደበቅሉና የሚያወሩት ቀስ እያሉ እያዳመጡ አረሽባሉ ወደዛ ባገባሁ አረ እናቴ ሽበይ አረ ሽበይ ምናምን ትልና ኋላ ሰዎቹ ከወጡ በኋላ አምጥተው ሲጠይቋት አረ እኔ አልፈልግም በዚህ እድሜ እኔ ባላግብቼ ገና ሙጫል እኮ ነው 20 ምናምን ማለት እኔ ገና ህፃን አሁን አጋብታችሁ እኔ ዙሮ ዙሮ ማለት እናንተ እንትን ካላችሁ እሺ እኔ ግን ፈቃደኛ አይደለሁም ትላለች። በውስጧ እኮ አረ ባገባሁ እያለኝ ነው። እንደዛ ብላ እድሏን በክላ መጥታ አሁን እዚህ መክነሳ ጋር እኝኝ ትላለች። እኝኝ ፊት አይዞሽ በርቱ። ዙሮ ዙሮ ተስፋ አትቁረጡ። አንድ ቀን ታገቢያለሽ። ጅል ሰው ትልቅ ስራ መስራት ሲያቅተው ትልቅ ሰዎችን ተሳድቦ ይታወቃል። እውነቴን ነው። ጅል ማለት እኮ ምንም አንድ አሁን ሰዎችን የሚያሰቃይ ሰው ጨካኝ ክፉ ይባላል። ሰዎች ደግሞ የሆነ አድርገው የሚያባብሉት ሰው ይሄ ሞኝ ይባላል። ጅል ሰው ግን ዝም ብሎ ጅል ነው የሚባለው። ምንም እውነቴን ነው። ፈጣሪ ጅል ሰው አድርጋችሁ። ጅል ማለት አሁን አንዳንድ ሰው የዋህ ስኮን እንደ ጅል ያዩሃን ይባላል። ጅል ግን ምንም ከየዋህነት ጋር አያገናኘውም። ጅል የራሱን የቻለ የሆነ ጅላጅል ነው። ሌላ ስም እንኳን ወይ ወደ ጨካኝ አታረገው፣ ወይ የዋህ አታረገው፣ ወይ ሞኝ አታረገው። ጅል ሰው በቃ ጅል ነው። ምንም ማሰብ አይችልም። ማድረግ ያቃተውን ነገር ወደ ማይደረግበት ቦታ ይሄደ ይጃጃላል። ፈጣሪ ጅል አታርገኝ ብላችሁ ለምኑ። ጭንቀት የሌለው ህይወት ስትኖሪ የነበረው በልጅነትሽ ብቻ ነው። እውነቴን ነው። ከዛ ወደዚህ ያሉ አመታቶች እያንዳንዷ ምዕራፍ የራሷ የሆነ በሽታ፣ የራሷ የሆነ ሐሳብ፣ የራሷ የሆነ ትዝታ፣ በቃ ሰቆቃ የሆነ በሽታ ይዛለች። እውነቴን ነው። ልብ በሉት። እንደው ዝም ብላችሁ የትላ ዛሬ አዲስ ህመም ሲመጣ የትላንቱን እንረሳለን። ነገ ሌላ ሲመጣብሽ የዛሬውን ትረሻለሽ። የፊቱን ማስታወስ አቅቶን ነው እንጂ በልጅነት ገና ከእናትሽ እቅፍ እያለሽ የዛኔ የነበረ ደስተኛ የነበርሽው ያለ ምንም ጣጣ መብላት ነው መፍሳት ነው። በቃ ከዚህ ውጭ ዓላማ የለሽም። አሁን ነው ብክል ይሆንሽው። ወይ በስነ ስርዓቱ አታስቢ፣ ወይ አትገብሪ፣ ወይ አኖሪ። ራስን የመጥላት የመጨናነቅ የመረበሽ ስሜት ሲሰማሽ ለምትወጂው ልጅ ሳይሆን አንቺ ባትረጁም ለሚወድሽ ልጅ ስሜትሽን ተናገሪ። እሱ በደንብ ግልጽ አድርጎ ይረዳሻል። እውነቴን ነው። አንቺ የምትወጂው ልጅ ከሆነ ግን ማለት ዝም ብሎ ላፉ እወድሻለሁ የኔ ፍቅር አፈቅርሻለሁ ቢልሽም ቀድመሽ አንቺ ከሆንሽ ፍቅርሽን የገለጽሽለት እመኝ ምን እንደተናገርሽ ራሱ ልብ ብሎ አይሰማውም። አንቺ ባትረጁም ግን የሚወድሽ ሰው ካለ የምትነግሪውን ስሜቱን ብሎ በሙሉ አይምሮ ያዳምጥሻል። ለሱ ነው መናገር። ለወደዳችሁት ሰው አትናገሩ። እሱ ለሚወዳችሁ ሰው ነው መናገር። እሱ መረዳት ይችላል። አንቺን የሚወድሽ ከሆነ በግልጽ ነገሮችን አስቦ መፍትሄም ሊያመጣልሽ ይችላል። ለምታፈቅሪ ሰው መናገር ግን የባሰ ቁስልን የሆነ የሚያንጣጣ ነገር መጣል። አንቺ በይ እረኛ ስታፈቅሪ፣ ሰዋቅ ስታፈቅሪ፣ ባለ ኢጃዛ ቤት ስታፈቅሪ፣ ሚራምን ስታፈቅሪ የልባም ልጅ ቱርኩን አፍቅራ ሁለተኛ ሀገር እያለ ቁመቃር ሆናለች። እውነቴን ነው። ይሻላል ቢያንስ ራስን ለመጠባበቅ ቱርክ ማፍቀር ይሻላል። ያው ግን ቁሞቃር ናችሁ ማለት ነው። ግትር እንዳለ ይሄ የኢትዮጵያ ቁሞቃር ከፈለጋችሁ በቃ እንዳለ በቃ ቱርክ ናችሁ። ቱርክ አፍቀረው አሁን የቱርክ ፊልም ያያሉ። እዛ ያዩት ፍቅር ከሀበሻ ጋር ሲያመዛዝኑት እንዴት ይምጣ? እነሱ የሚፈልጉት እንደዛ። ያ ደግሞ አይገኝም። የለም እንደኔ ያለ አንድ መናጢ ታገኛለች። በቃ አግቡ
እውነቴን ነው እንጂ የቱርኩ እንኳን እናንተ እዛም ያሉት አልተሳካላቸው። ሴት ልጅ ከአንተ መለየት ስትፈልግ አባዬ የኔ ፍቅር ስማኝማ፣ እኔ እኮ ግን ለአንተ አላስፈልግም። ምን ነው የምትመጥንህን ሴት ፈልግ። ኧረ እባክሽ ምን አገባሽ? ማን እኔ የሚመጥነኝ እኔ አይደለም ማቀው ማን ተናጋሪ ያደረገሽም እስከ ዛሬ ስትለፋጣጭ ቆይተሽ አሁን መዚህ አባዬ እውነት እኔ አላስፈልግም፣ ላንተ አልሆንም፣ በቃ ተወኝ፣ እኔ ላንተ አልመጥንህም፣ ላንተ የምትሆን እንትን የምትልህን ፈጣሪ ያምጣልህ። ኧረ እባክሽ ልሄድ ነው ለምላት የሚጫምጣ ዋ እንዲህ ያላችሁ የሰው ልባት ትቀሩ እንዲህ አላበዛችሁትም? እንዲህ አሁንስ በቃ መሄድ ከፈለጋችሁ ሌላ ሰበብ ካለሽ እኔ አልሆንህም። አዝነሽ አመሲም እንደዚህ ስትይ ተዋ። የሳዑዲ አረቢያ ሰርግ እስከ ዛሬ ከሳሎን እስከ መኝታ ክፍል ድረስ ባለው በሻርፕ ነገር እንደዚህ አይኗን ጭፍና አድርጎ እየመራ ይወስድና ክላሱ አስገብቶ የኔ ፍቅር ታገቢኛለሽ ብሎ የህያ ድብዳብ መስለው እንደዚህ የሆነ ስልክ እንደ ሪንግ ላይት የሆነ የሚበራ ነገር እንኳን የለም፣ በስልክ ነው እንደዚህ ነበር። አሁን ግን የውለቀ ግን እውነቴን ነው ተሻሽሏል ወይ? እኔ አይቼ በጣም ደስ አለ። የተባረከ ሰርግ ይሁን እስከዛሬ ጅሉም ቢሆን የተባረከ ይሁን። ግን እንደው ለውጥ መጥቷል። አቤት ጥምድ አድርጋችሁ ያዛችሁ። ግን ቆይ ለምንድን ነው እንዴ? እኔ ቆይ ምን አደረኳችሁ? ቁርሳችሁን አልበላሁባችሁ፣ እራታችሁን አላበላኋችሁ፣ ከምናችሁ ደረስኩኝ እንዴ? እኔ በቃ ተውኛ። ለመፈመስ ከሆነ በጣም ብዙ የሚያፈምስ ነገር እያለ እኔን ወደታ እየጣላችሁ ምንድን ነው እንደዚህ የምታደርጉ? ኧረ ተው፣ ኧረ ወገን ነው ወይስ መሳደብ አለብኝ እንዴ እንድትተውኝ? በሚዲያ ወጥቼ እህትንም እናትንም አባትንም ሆነ መሳደብ አለብኝ? እንደዛ ነው ልተውኝ የምትችሉት? ምንድን ነው? እኔ እስካሁን ፈጣሪ በሚያውቀው ሰው አልሰደብኩም፣ ሰድቤም አላቅም፣ ደርሼባችሁም አላቅም። እኔ ለራሴ ነው የምጫወተው እዚህ። ግን በዛ ላይ ለምንድን ነው እኔ በጣም ብዙ ሰው እያየሁ ነው። ቆይ ካመናችሁ ደረስኩኝ እኮ ነው። ሰው የሆነ ነገር የሚደረገው በጥፋቱ ነው። እኔ አንድ ነገር ሳላደርጋችሁ የዚህን ያክል ተው ተው ተው። ያልተውም ካላችሁ ግን ደግሞ ተውት። ግን እኔ ምን አደረኳችሁ ነው ጥያቄ። መፈመሻ ከሆነ ቫይራል ከሆነ በጣም ሌላ ብዙ ነገር አለላችሁ። በቃ በጥሩ ነገር መውጣት ይቻላል። እኔን ወደ ውስጥ እየደውላችሁ ምናምን ኧረ ተው፣ ሼም ነው። ተው ግን ባትተውም በቃ ተውት። እኔ ልንገራችሁ ብዬ ነው እንደ